አንዳንዴ እኮ አታውቁም። እሺ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ቴንክ ዩ። ጥያቄ ማለት ጸጋ ብቻ ላይ በሚለው ጥያቄ ለመጠየቅ ነበረ። እኔ ፕሮቴስታንት ነኝ። ቲቶ 3:5 መጀመሪያ ላንብብና ምን እንደምታስቡን ጥያቄ እንጠይቃለሁ። በዛ ላይ ተነስቼ ማለት ነው። አንዴ ላንብባ። እሺ የታችን አንብቢው። እሺ ማንም ይመልስልኝ? ይመልሱልሻል አሉ። ጠይቂና ይመልሱልሻል። እሺ ቲቶ 3:5 እንደዚህ ይላል፣ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ ስላደረግነው በጽድቅ ስራ ስለነበረው ስራ አይደለም ይላል። አረፍተ ነጥብ አለው። ያው ከዛም ይቀጥላል። ምን እያለ ነው? አዲስ ልደት ራሱ የተሰጠን የታጠብነው በመንፈስ ቅዱስ አዳነን እንጂ ይላል እና ሁሉ ስራው የእርሱ እንደሆነ ይናገራል። ስለዚህ ጸጋው በነፃ ተሰጠ ይላል ኤፌሶ አይ ቲንክ 2 ላይም እና በዚህ መሰረት ጸጋ ጊፍት ነው ይላል እና ጸጋ ጊፍት እና እንደገና ስራ መሆን ይችላል ወይ ነው? ሁለቱን መሆን አይችልም። ወይ ጸጋ ፍሪ ነው ወይ ደግሞ አይደለም። ሁለቱን መሆን አይችልም እና እንዴት ታዩታላችሁ? እና በዚህም ጥቅስ መሰረት ያው ስራውን የሰራው እሱ እንደሆነ ይናገራል ቃል በቃል። እኛ በሰራነው ስራ አይደለም ይላል። ስለዚህ ይሄ ጸጋ ብቻ የሚለውን ነገር አያጸናውም ወይ ነው ጥያቄ። አመሰግናለሁ። እሺ ቲቶ 3:5 የጠቀስሽው ጸጋው ይሄ እንግዲህ ወይም ደግሞ ጸጋ ብቻ ብለሽ ስትነሺ የእግዚአብሔር ጸጋ ሰዎችን ሲያድን ከሰዎቹ ምንም ፍላጎትም ፈቃድም ሳያይ ነው እያልሻለሽው? እሱን ይዘሽ ነው እየጠየቅሽ ያለሽው ወይስ እንዴት ነው? ምክንያቱም ጸጋ ብቻ የሚለው ትምህርት ለአንዱና ለሌላው ይለያያል። በፕሮቴስታንት ውስጥ እንደምናየው ከሆነ እንደዛ ብዬ አስባለሁ። ጸጋ ብቻ ብለሽ ስትናገሪ ፈቃድን ያገለለ ነው፣ የሰውን ፈቃድ። ስለዚህ ይሄ የተሰጠው ጸጋ ምንድን ነው? በቲቶ 3:5 መሰረት አንተ ነው እንድታስረዳ የምፈልገው። ይሄ ተሰጠ የተባለው በእኩስ ጸጋ ብቻን ያሳያል ስትይ ጸጋ ብቻ የምትይው ምኑን ነው እኮ አሁን እሱን እንድንረዳው። ጸጋ ብቻ ስትይ የትኛውን ጸጋ ብቻ እያልሽ ነው? ነፃ ፈቃድን የሚያገለውን ነው ወይስ ነፃ ፈቃድን የማያገለውን ነው? እሺ እኔ እንዴት ነው የምረዳው? ጸጋው ተሰጠ፣ እኛ ደግሞ ተቀባዮች ነን። እኛ በእምነት እምነት በሚባለው ቻናል ይሄንን ጸጋ ተቀበልን ነው የምንለው። ስለዚህ ፖይንቱ ምንድነው? የተሰጠው ጸጋን ፍሪ ነው ወይ ነው ፖይንታችን አይደል? ፍሪ ነው፣ ነፃ ነው። በቃ እሱ ላይ ችግር የለውም እኮ አሁን ይሄ የጸጋማ ጸጋ ስጦታ እኮ በጣም ጎበዝ። እኛ ደግሞ በእምነት ተቀበልን። ስለዚህ ማለት ነው የጽድቅ ስራ የሚለው ምንድነው ነው? ይቅርታ ጥያቄ እኛ ያደረግነው የጽድቅ ስራ አይደለም። ምን ማለት ነው? በእምነት ስትቀበይ ፈቅደሽ ነው አይደለ? ፈልገሽ ነው ሳትፈልጊ? እሺ አሁን ጸጋው ላይ ብቻ ነው ያለሁት እና ሪጀነሬሽን ኦር ወደ እሱ መሳብ ደግሞ ሌላ ትምህርት ነው እና እዛ ጋር ላለመሄድ ነው። ጸጋውን ስትቀበይ የተቀበልኩት በእምነት ነው አልሽ። ያመንሽው ፈቅደሽ ነው አይደለም? ኦኬ እሱ ጋር ስትሄድ ወደ ኋላ ባክትራክ አድርጌ ደግሞ እንዴት ተቀበልኩትኝ ብዬ ደግሞ ሌላ መስፈርት ደግሞ አለው። ያ መስፈርት ደግሞ እሱ ካልጠራው በስተቀር ወደ እርሱ የሚመጣ እንደሌለ ይናገራል። ስለዚህ ወደ እሱ የጠራኝም እሱ እንደሆነ ነው ማምነው እኔ ፐርሰናሊ እኮ። ስለዛ ፈቅደሽ ነው አይደለም? ስለዛ ፈቅደሽ ነው አይደለም? እሺ በእምነት ተቀበያለሁ ስል እሺ ቆይ አንዴ እሺ ታገስ፣ ለመታገስ ሞክር። ወደ ባክ መመለስ አለብኝ። አሁን ይሄንን ጽድቅ ለመቀበል በእምነት ተቀበልኩት፣ ልክ ነው። ይሄ ጽድቁን አይደለም ያልሽኝ መጀመሪያ። አይ አይደለም ጽድቁን አይደለም ያልሽኝ፣ ጸጋውን ያልሽኝ። ጸጋውን የእግዚአብሔርን ጸጋ የተቀበልሽው በእምነት ነው? አዎ በእምነት ነው። ስለዛ ከጸጋው በፊት ጸጋውን ሳታገኝ በፊት ማመን ችለሻል ማለት ነው አይደል? ጸጋውን ሳታገኝ በፊት ማመን ችለሻል። ትሩ ኦብቪየስሊ ጸጋው ሲመጣ ተቀባይ ሪሲፒያኑ አንተ ነህ። ያንን ደግሞ በእምነት ተቀበልክና አሁን ደግሞ
ታዲያ እምነቱን ስትቀበይ በአንቺ በነፃ ፈቃድ ነው ወይ ስትለኝ እሱ ያው እኔ በጥሪ አምናለሁ። በጥሪ ማለት ምንድነው? እግዚአብሔር የጠራቸውን እነሱን ያጸደቃቸውን ማከበራቸው የሚለውን ስለማመን ወደሱ የመጠራቴም ፍላጎቱ ራሱ የመጣው ከእግዚአብሔር ነው ብዬ አምናለሁ እንጂ አንቺ ፈልገሽ አይደለም። ራሱ እሱ ነው የመፈለግ ያለ መፈለግ ነገር እኮ አይደለም። ጥሪው ከእግዚአብሔር ነው። እኔ ራሴን ጠርቼ አይደለም የገባሁት እዛ ውስጥ። እኮ እግዚአብሔር ጠራሽ። እግዚአብሔር ጠራሽ። ሲጠራሽ ፈልገሽ ነው የተከተልሽው ወይስ አንቺ ፍላጎቱም ፈቃዱም ሳይኖርሽ ራሱ ዝም ብሎ መንፈሱን ልኮ ወደ አንቺ በመንፈሱ ከሞት ወደ ህይወት አምጥቶሽ በዛው እንድታምኝ አድርጎሽ ነው ወይስ ፈቅደሽ ነው ያመንሽው? እሺ ጥሩ። እኔ ማምነው ምንድነው መጀመሪያ ከሞት አንቅቶኝ ነው ማመን የቻልኩት ብዬ ነው ማምነው። መጀመሪያ በጣም ጥሩ። ከሞት ያነቀሽ ጸጋው ነው ጥሪው እንጂ ጸጋው አይደለም። ሪጀነሬሽን የምንለው ጸጋው ነው አይደለም። ሪጀነሬሽን ዳግም ልደት ማለት ነው። ዳግመኛ ከተወለድኩኝ በኋላ ነው ያመንኩት እያልሽ ነው። ስለዛ ያመንሽው ዳግም ለመወለድ ሳይሆን ይልቁንም ያመንሽው ዳግም ስለተወለድሽ ነው እያልሽን ነው። ዳግም የወለደሽ ደግሞ የእግዚአብሔር ጸጋ ነው አይደለም? የእግዚአብሔር መንፈስ ነው ዳግም እንድትወለድ የሚያደርግ እኮ ጸጋው ነው አይደለም? ታዲያ ጸጋ ነው። ኦፍ ኮርስ ፍሪ ራሱ መንፈስ ቅዱስ ነው። አዲስ ልብ ሰጣችኋለሁ ያለው እሱ ነው እንጂ እኛ አይደለም ሄደን የወሰድነው። ስለዚህ ይሄንን ጸጋ ያገኘሽው በእምነት አይደለም። ምክንያቱም ይህንን ለማመን ገና ከጅምሩ ለማመን ከሞት መንቃት አለብኝ፣ ከሞት ወደ ህይወት መምጣት አለብኝ ብለሻል። ወይም ደግሞ ዳግም ልደት ብለሻል። ይህንን ዳግም ለመወለድ የእግዚአብሔር ጸጋ ያስፈልጋል ብለሽኛል። ይህንን የእግዚአብሔርን ጸጋ በምን አገኘሽው? በእምነት እንዳትይኝ ገና ማመን አልችልም ብለሽኛል። በዛ ሰዓት በምን አገኘሽው? ይህንን ጸጋ እንዴት ተቀበልሽ? ፈርስት አወዝ ሪጀነሬትድ አልኩ እኮ ነቃሁ እኮ ከሙታን ነቃሁና ቤት በኩል አገኘሽው ነገር ወደዚህ መጥቶ እንደሚሄድ አታውቅም። መንፈስ ቅዱስም እንደዛ ነው ይላል። ስለዚህ መንፈስ ሆነ በማናቅበት መልኩ ልባችንን የመቀየር የመንካት ልክ ቃሉን ስንሰማ እንድንቀበል የሚያደርግ የእግዚአብሔር መንፈስ አለ ብዬ አምናለሁ። የእግዚአብሔር መንፈስ አለ፣ ግን ያለ እምነት ይሰራል የሚልበትን አንድ ጥቅስ ሳሳይን እስቲ። ያለ እምነት ይሰራል ማለት ምንድን ነው? አሁን አንተ ትንሽ እንትን እየደባለከው ነው። አይ አልደባለኩትም እህቴ። ምክንያቱም አንቺ እያልሽኝ ያለሽው ለማመን ራሱ ከሞት ወደ ህይወት መምጣት አለብኝ አስቀድሜ ብለሽኛል፣ ወይም ዳግም መወለድ አለብኝ ብለሽኛል። ለማመን ራሱ ቢካዝ ሙታን ሳላችሁ ወደዳችሁ ይላል። ሙታን እያለን ነው የወደደን፣ ሙታን እያለን የጠራን ነው እኮ እንትናችን ጥቅሳችን። እነዛ ሙታን ራሳቸው ማመን እንደሚችሉ መጽሐፍ ቅዱስ ላይ ተጠቅሷል። እሱን አሳይሻለሁ። እኔ ገና የሞተ ሰው ሪስፖንድ እንደሚያደርግ ከመጽሐፍ ቅዱስ አሳየኝና በቃ እኔ እናንተ እንስማማለን። እና እንዳልከው ከኛ ስራ ነው እንላለን ማለት ነው። አይ ከኛ ስራ ነው አንልም። እንግዲህ እናንተ ናችሁ እንደዛ ካላችሁ የምትሉት። ለመዳን ኮንትሪቢዩሽን አድርጊያለሁ ማለት ነው። ግን አሳየኝ። ለመዳን ከአንቺ ሳይድ የሚጠበቅ ነገር አለው። እሱም በፈቃድ መተባበር፣ አሜን እሺ ብሎ ማመን መቀበል ግዴታ ነው። ማመን መቀበል አለብሽ። ስለዚህ አሁን እንግዲህ እንዳሳይሽ የፈለግሽው ምንድን ነው? በመጽሐፍ ቅዱሳችን ላይ እንግዲህ ሁሉም ሰው ሞቷል ብላችሁ ነው የምታምኑት አይደል? ብለሽ ነው የምታምኑ። የቀረ ሰው የለም አለ? ምን አልከኝ? ሁሉም ሰው ሞቷል ብለሽ ነው የምታምኑ አይደለ? የቀረ ሰው አለ? አዎ ሳሩን ቃሉን ያለው ሁላችንም ሙታን እንደነበርን ነው የሚናገረው። ስለዛ እግዚአብሔርን መፈለግ ምናምን የሚችል ሰው አለ? ወይም ለመንፈሳዊ ነገር መልካም ነገር ማድረግ የሚችል አለ? ለመንፈሳዊ ነገር መልካም ማንም ሰው አያስተውልም ይላል። የማይረቡ ሆኑ ይላል። ተሰብስበው የማይረቡ ሆኑ የሚል ቃል አለ። የቱ ጋር እንደሆነ ኤግዛክትሊ ባላቅም ምን ይላል? እግዚአብሔር የሚፈልግ የለም ይላል። እግዚአብሔር የሚፈልገው የለም። ስለዚህ እግዚአብሔር መፈለግ ካልቻልክ እንዴት ታዲያ አመንክ? እሺ ለምሳሌ እንደዚህ እናደርገዋ። ለምሳሌ መዝሙረኛው ዳዊት በመዝሙር 118 ላይ ወይም በአንቺ ብለሽ መጽሐፍ ደግሞ መዝሙር 119 ቁጥር 1 ላይ እንዲህ ይላል፣ በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው፣ ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው ይላል። እግዚአብሔርን በፍጹም ልብ መሻት እንዴት እዚህ ላይ ሊነገር ይቻላል? አይ በሌላ አማርኛ በሞት ውስጥ ያለ ሰው እግዚአብሔርን ሊፈልግ ይችላል እያልኩሽ ነው። እዛው አሁን የጠቀስኩልሽ ምዕራፍ ላይ መዝሙር 119 ላይ ዝቅ ብለሽ ቁጥር 10 ላይ ዳዊት ምን ይላል? በፍጹም ልቤ ፈለኩ ከትእዛዝህ አታርቀኝ ይላል። በፍጹም ልቤ ፈለኩ። እንዴት ዳዊት በፍጹም ልቡ እግዚአብሔርን ሊፈልግ ይችላል? የሞተ ሰው አይደለም እንዴ? በመንፈሳዊ ሞት ውስጥ ያለ ሰው ነው
ግን እንዴት በፍጹም ልቡ እግዚአብሔር እንዲህ ሊፈልግ ቻለ? ምን አገናኘው ከሙታን ጋር ይላል ከታች አንድ ሰው ሁሉ በአዳም ኃጢአት ምክንያት ሞቷል ተብሎ ስለሚታመን ነው። እሺ ቀጥይ አንቺ። እሺ ልትል የፈለግከው ነገር ያው በድሮ ጊዜ የነበሩ በኦልዱ ኪዳን የነበሩ ሰዎች እንዴት ነው ወደ እግዚአብሔር የቀረቡት ነው አይደለ? ፖይንት እያልክ ያለው? አይ እንዴት ነው ወደ እግዚአብሔር የቀረቡት ሳይሆን እንዴት ይኸው ዳዊት እንዴት በፍጹም ልቡ እግዚአብሔር ሊፈልግ እንዲቻለ የሞተ ሰው ሲሆን በመንፈስ የሞተ ሰው ሲሆን እግዚአብሔር እንዲፈልግ ሁሉንም መጀመሪያ እግዚአብሔር ይመርጣል፣ ከዛ ደግሞ እግዚአብሔር ራሱ ያቀርባቸዋል ብዬ ነው የማምነው። አይ አሁን ሪጀነሬት ሆኗል እንዳትኝ አልቲሜትሊ እሱ ነው ያቀረባቸው ብዬ አምናለሁኝ። እኩስ ዳዊት የሞተ ሰው ነው አይደለም እንዴ? በድሮ ጊዜ በኦልድ ኮቨነንት የነበሩ ሰዎች ሁላ ሙታን ናቸው። በቃ እስከ ሙታቸው ነው ሞተው ወደ የሞቱት እንዴ? እንደዛ ነው እንዴ? ለምሳሌ አብርሃም እምነቱ ጽድቅ እንደተቆጠረለት ይናገራል። ፐርሰናል ሪሌሽንሽፕ ነበራቸው አይደል እነዚህ ሰዎች በእምነት። ስለዛ ጌታ ኢየሱስ ሳይመጣ ድህነት ነበረ ነው። ኦኬ እሱ ለኃጢአታቸው ለፔናልቲያቸው የተከፈላቸው እሱ ከሞተ በኋላ ነው አይደል መጽሐፍ ቅዱስ የሚለው። ቢካዝ የእሱ ደም ከቀድሞ ለነበሩትም ለእኛም እና ለወደፊትም ነው ይላል። ገባ? የኃጢአታቸው ክፍያ የተደረገው በክርስቶስ ነው። ግን እነዚህ ሰዎች ጻድቃን አልተባሉም እንዴ? በእምነታቸው ሪላቲቭሊ በእምነት ብቻ በኩል አይደለም፣ በህይወታቸውም ምክንያት በሰሩ ጊዜ ማን ነው የሄደው ወደ እነሱ? ይመልስልኝ። የእግዚአብሔር ድምፅ በገነት ይመላለስ ነበር ይላል። አይ ወዴት ናችሁ አላቸው እንጂ ወደ ለምንድን እሱ ወደ እነሱ መጣ እንጂ እነሱ ወደ እሱ አልሄዱም፣ እነሱ ሸሹ። ስለዚህ ይሄ ባህሪ ከድሮ ወደፊት የሚቀጥል ሁልጊዜ እግዚአብሔር ነው ኢኒሺየት የሚያደርገው ወደ ሰዎች ብዬ ነው ማምነው። አልተከራከርንም። እግዚአብሔር ኢኒሺየት ያደርጋል፣ ትክክል ነው። ግን ሰዎች ደግሞ ሙሉ በሙሉ ፈቃዳቸውን አጥተዋል የሚለው ትምህርት ግን የት አለን? አሁን እኮ እየጠየኩሽ ያለሁት እሱ ነው። በነገራችን ላይ በነቢያት ብቻ በኩል አይደለም፣ ህዝቡ ጋርም ይታያል ይህ ነገር። በምን መልኩ? ለምሳሌ ሁለተኛ ዜና መዋዕል ምዕራፍ 15 ላይ ከቁጥር 12 ጀምሮ እንዲህ የሚል ቃል አለ። በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። የእስራኤልንም አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወንድ ወይም ሴት ቢሆን ይገደል ዘንድ ማሉ። ለእግዚአብሔርም በታላቅ ድምፅና በእልልታ በእምቢልታና በቀንደ መለከት ማሉ። በፍጹምም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና ማንን? እግዚአብሔርን። እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው ይላል። ይሁዳ ሁሉ በመሐላቸው ደስ አላቸው። ቀጠል አድርጎ እግዚአብሔርን በዙሪያቸው እረፍት ሰጣቸው ይላል። እግዚአብሔርን በዙሪያቸው እረፍት ሰጣቸው። ለምን? እነርሱ በፍጹም ልባቸው ምለዋል፣ በፍጹም ሕሊናቸውም ፈልገውታልና። እግዚአብሔርን መፈለግ በሰው ልብ ውስጥ የስ ይኖራል። ይኸው በሙታን ውስጥ ያሉ ናቸው፣ ግን እግዚአብሔርን እየፈለጉ ነው። ከየት አመጣችሁ እናንተ እኮ ነው። ይሄ ብቻ አይደለም። በዚህ በጣም በርካታ የመጽሐፍ ቅዱስ ክፍሎችን ይህንን የሚያሳዩ አሉ። ይሄ በፍጹም ልብ እግዚአብሔርን መፈለግ ብቻ አይደለም። ሲጀመር ንስሐ ግቡ ተብሎ ለምንድን ነው ሲሰበክ የነበረው? ለሞቱ ሰዎች እንዴት ንስሐ ግቡ ተብሎ ሊሰበክ ቻለ? መጥምቁ ዮሐንስ ሲሰብክ አይተነዋል። ጌታ ኢየሱስ ሲሰብክ አይተነዋል። ዳግም ላልተወለዱ ሰዎች ንስሐ እንዲገቡ መጠየቃቸው ለምንድን ነው? እነሱስ ንስሐ መግባት አይችሉም ብላችሁናል። ለሞተ ሰው ለምንድን ነው ንስሐ ግባ ተብሎ የተሰበከለት? እስቲ ንገረኝ። መጥምቁ ዮሐንስ ለምንድን ነው ንስሐ ግቡ መንግስተ ሰማያት ቀርባለች እያለ እየሰበከ የመጣው? ለምን ነበር? ጌታ ኢየሱስ ለምንድን ነው ይህንን ነገር የሰበከው? ንገረኝ እስቲ። የተደረበ ነገር እየጠየቀኝ ነው። ግን እሺ አይጌረጥ ይኸውልህ ምን እንደሆነ ታውቃለህ? የእግዚአብሔር ሀሳብ ከኛ ሀሳብ የተለየ ነው እና ሃው ሂ ወርክስ ለምሳሌ ከማህፀን ሳትወለድ በፊት እኔ መረጥኩ ይላል። ስለዚህ እኛ አሁን ኮምፕሪሄንድ አድርገን እንዴት ይህን መረጠ ምን ለማለት ፈልጎ ነው እያለን የእግዚአብሔርን ጥበብ መመራመር አንችልም። በቃ ብሏል አስቀድሞ የጠራቸውን ይላል የጠራቸውን ብሏል። ገባ? አጸደቃቸው ያውቃቸዋል ራሱ ይላል እና ኦል ሂዝ ፕላን። ገባ? ይሄ ደግሞ ለምን የእግዚአብሔር ፕላን እንዲሆነ ብለን ቻሌንጅ ማድረግ አንችልም። አት ሴም ታይም ደግሞ እንዳልከው አንተ እግዚአብሔር ሰዎች ሪፔንት እንዲያደርጉ ደግሞ ሲጠይቅ እናያለን። ገባ? ምንድን ነው የምንለው? ሁለቱም ነገር they work together ብያን ያምናለሁ። የትኛውና የትኛው ነው አብረው የሚሰሩት?
ማለት ሪፔንት አድርጉ ማለት ሪፔንት አድርጉ ተባለ። ሪፔንት አድርጉ የተባሉት የሞቱ ሰዎች ናቸው አይደሉም? ሁሉንም። ጌታ ኢየሱስ ያኔ ሞቷል? አልሞተም። እሺ፣ ክርስቶስ ሞቶ ሳይነሳ ከሞቱ የተነሳ ሰው አለ እንዴ? ማለት በመንፈሳዊ ማለት ነው። ጌታ ኢየሱስ ሞቶ ሳይነሳ ከመንፈሳዊ ሞት የተነሳ ሰው አለ? ከባድ ጥያቄ እየጠየቀኝ ነው። እየደራረብክብኝ ስለሆነ አይምሮዬ going everywhere እና ስለዛ እንደዚህ እናድርገው። በቃ የቲቶ ላይ የጠየቅሽውን ብቻ በቃ ልመለስልሽ። ቲቶ ምዕራፍ 3 ቁጥር 5 ላይ የጠየቅሽውን እሱ ላይ ያለውን ነገር ልመለስልሽ። ቲቶ ምዕራፍ 3 ቁጥር 5 ላይ እንዲህ ይላል። እንዴ ነው ጻፍ። እሺ ቀጥታ ቃል በቃል ለማለት ያህል ማለት ነው። ምንም ቃል እንዳላስቀርባችሁ ይቅርታ እንዴ። እሺ ቲቶ ምዕራፍ 3 ቁጥር 5 እንዲላል እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ይህንን ጥቅስ አሁን ያለ ነፃ ፈቃዳችን በቃ ያለኛ ፈቃድ ምናምን በቃ በጸጋው ብቻ እንሄዳን ነው ለማለት ይህንን ጥቅስ አሁን የጠቀሰችው እህታችን ሚሮን አይደለችም ለመጀመሪያ ጊዜ። ከዚህ ቀደምም ያው እንዳልኳችሁ እዚህ ጉዳይ ላይ እኔ መጽሐፍም ስለጻፍኩኝ እንደነዚህ አይነት ጥቅሶችን ጠቅላላ ማን እንደጠቀሳቸው ሳይቀር ነው እያስቀመጥኩ መልስ የተሰጡበት እና ኦልሬዲ ያው እጄ ላይ ስላለ እነማን ጠቅሰውታል ለሚለው ለምሳሌ ፎርሙላ ኦፍ ኮንኮርድ ላይ ሶሊ ዲክላሬሽን ላይ እና ኦኬ ያዳነን ልክ አንደኛ ለሐዲስ ልደት ወይም ለሪጀነሬሽን በሚሆነው መታጠብ፣ ለሐዲስ ልደት ለዳግመኛ ልደት በሚሆነው መታጠብ ጥምቀት ብለው ፈተውታል ሁሉም አባቶች። ሉትሮን የሚለውን በእርሱና በመንፈስ ቅዱስ መታደስ ነው ይላል። በመንፈስ ቅዱስ መታደስ ነው ያዳነን። አዎ ታዲያ እሺ ቀጠል አድርጎ ምን ይላል? እኛ ስለፈቀድን አይደለም፣ እኛ ፈልገን አይደለም አይልም። እኛ ስላደረግነው ምን እኛ ስላደረግነው ስለ ድርጊት ነው የሚያወሩ። በጽድቅ ስለነበረው ስራ አይደለም። አዎ የዳነው ለሐዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንጂ በእኛ ስለነበረው ስለ ጽድቅ ስራችን አይደለም ነው እያለ ስለ ስራ ነው እያገለለ ያለው። ትክክል ነው። እኛም ይህንን እናምናለን። የዳነው ስለሰራን አይደለም ብለን በግልጽ ነው የምንናገረው። ስለሰራን ነው የዳነው ጋይስ። በእኛ ስለነበሩ ስለ ጽድቅ ስራ በጽድቅ ስራ ስንንጎማለል ተገኝተን ወደዚህ ወደዛ እያለን ደረታችንን ነፍተን እግዚአብሔር አገኘን። እናንተማ እንደው በጽድቅ እየተመላለስክ ነው ስራ ሰርተሃል በል ድናሃል። ኖ እንደዛ አይደለም። በኃጢአታችንና በበደላችን ሙታን በነበርንበት ጊዜ እሺ በኃጢአታችን በበደላችን ሙታን በነበርንበት ጊዜ ከክርስቶስ ጋር ህይወትን ሰጠን። ከማን ጋር ነው ያለው? ከክርስቶስ ጋር። ህይወት የሚሰጠው ከክርስቶስ ጋር ነው። ጌታ ኢየሱስ ሞቶ ሳይነሳ ህይወት አልተቻራቸውም፣ አልተሰጣቸውም። ህይወትን ያገኘነው በጌታ ትንሣኤ ነው፣ በክርስቶስ ሞትና ትንሣኤ ነው። ከልጁ ከክርስቶስ ጋር ህይወትን ሰጠን። በምን? በጸጋ። ለዛ ነው ኤፌሶን ምዕራፍ 2 ላይ ምን ብሎ የሚናገረው? ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይልና ዝቅ ብሎ ቁጥር 5 ላይ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ልክ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ምን በነበርን ጊዜ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን። በበደላችን ሙታን በነበርን ጊዜ ህይወትን ያገኘነው ከክርስቶስ ጋር ነው። ሚኒንግ ጌታ ኢየሱስ ሞቶ ሳይነሳ ይህንን ህይወት ማግኘት አይቻልም ነው። ከክርስቶስ ጋር ህይወትን ይሰጠን። ይልና ቀጠል አድርጎ ምን ይላል? በጸጋ ድናችኋልና። አሁን ይህንን ጥቅስም ቅድም ስጠቅሽው ነበር። ሙታን ነበርን። ሙታን የነበረው ሰው ከክርስቶስ ጋር ህይወት ተሰጠው። በምን? በጸጋ ኒዳ ነው። ሙታን የነበረው ሰው በጸጋ ኒዳ ነው። በቃ አለቀ። ግን ጸጋ ሲያድነው ግን ያንን ሙት የነበረውን ሰው እንዴት ነው? ያለ እርሱ የእሱ ፍላጎት ሳይታይ የእርሱ ፈቃድ ሳይታይ አይደለም። ይኸው ቀጠል አድርጋችሁ ቁጥር 8 ላይ ዝቅ ብላችሁ ምን ይላል? ጸጋው በእምነት አድኗችኋል።
አይተዋል። ጸጋው ራሱ ያዳነ በእምነት ነው። ጸጋው ያዳነው ሙታንን ነው፣ ግን ሙታንን ጸጋው ሲያድን በእምነት ነው። ስለዚህ የሞተው ሰው አምኑ ነው የሚድነው። እንዴ የሞተ ሰው እንዴት ማመን ይችላል ካላችሁ በመጽሐፍ ቅዱሳችን ላይ ሰው ሞተ ተብሎ ሲነገርለት በመንፈሳዊ ሞት ማለት ነው። ልክ እንደዛ ከአባቱ ዘንድ ርቆ እንደነበረው ሰው ነው። ከአባቱ ዘንድ ርቆ እንደነበረው ልጅ የጠፋውን ልጅ ታሪክ ታውቁታላችሁ። ሉቃስ ወንጌል ምዕራፍ 15 ላይ ያለው ማለት ነው። ሉቃስ ወንጌል ምዕራፍ 15 ላይ በዛ በጠፋው ልጅ ታሪክ ውስጥ እንደምንመለከተው ያ ልጅ ይጠፋል፣ ከአባቱ ዘንድ ይርቃል፣ ያለውን ነገር ያባከናል። ከዚያም በኋላ ለመመለስ ደግሞ ይነሳል። ልክ ሲመለስ ወደ አባቱ አግኝቶት ምን ነበር ያለው? ይህ ልጄ ሞቶ ነበረ እና ሕያው ሆኗል። ምን ብሎ ነበር? ሞቶ ነበር ሕያው ሆኗል። ጠፍቶ ነበረ ተገኝቷል። መሞት የሚባለው ከአባት መለየት ነው። ከእግዚአብሔር ከአምላካችን መራቃችን ሞት ተብሎ ተጠራ። ግን በሞት ውስጥ ያለ ሰው ግን ይኸው ወደ አባቱ ሲመለስ አይተናል። ሞቶ ነበረ የተባለው እርሱ ወደ አባቱ ተመለሰ። የሞተው ልጅ እንኳን ሊመለስ ይችላል። ስለዛ በሞት ውስጥ ያለን ሰዎች ንስሐ ልንገባ እንችላለን። ለዛ ነው እግዚአብሔር አምላክ በተለያዩ ቦታዎች ላይ በብሉይ ኪዳንም እንደዚሁ ንስሐ ግቡና ተመለሱ፣ እንደው የኃጢአተኛውን ሞቱን አልፈልግምና የሚሞተውን ሰው የሟቹን ሞት አልፈቅድም እና ይላል የሰራዊት ጌታ እግዚአብሔር። ስለዚህ ንስሐ ግቡ ተመለሱና በሕይወት ኑሩ እያለ ቅድም እንዳልኩሽ ቀደም ሲል በሉተራኑ ሳይድ ለምሳሌ ሶሊድ ዲክላሬሽን ላይ ይሄ ፎርሙላ ኦፍ ኮንኮርድ ማለት ነው። ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ላይ እዛ ላይ ተቀምጠዋል። በሪፎርምዶቹ ሳይድ ደግሞ ዌስትሚኒስተር ኮንፌሽን ላይ ይኸው ጥቅስ ተጠቅሶ እንደው እምነታቸውን ለማስረዳት ሞክረዋል። እችን መልስልኝና ስለዚህ እምነትስ እንዴት መጣ ነው ፖይንቴ። እምነትም ሞኝነት ከነበረ እንዴት አገኘሁት? እንዴት ማመን ቻልኩ ነው ጥያቄ። እሺ አንደኛ ቆሮንቶስ ምዕራፍ 2 ላይ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስ የሚመረመር ስለሆነ ሊያውቀው አይችልም የሚል ነገር በተደጋጋሚ ይጠቀሳል። አሁን ይህንንም ጥቅስ ለመጀመሪያ ጊዜ ሜሪ ሳትሆን የጠቀሰችው ይሄ የአውግስበርጉ ኮንፌሽን ላይ አለ። የአውግስበርግ ኮንፌሽን አርቲክል 18 ላይ ኮንሰርኒንግ ፍሪ ዊል ላይ ይህንን ጥቅስ ይጠቅሳሉ። ፎርሙላ ኦፍ ኮንኮርድ ኤፒቶሙ ላይ ኮንሰርኒንግ ፍሪ ዊል 2ኛው ቁጥር ላይ፣ የቤልጂክ ኮንፌሽን አርቲክል 14 ላይ፣ ዌስትሚኒስተር ኮንፌሽን 9ኛው ቻፕተር 3ኛው ቁጥር ላይ ይህንን ጥቅስ በመጥቀስ አይ በቃ አንድ ሰው ምንም ማመን በፍጹም በማይችልበት ሁኔታ ውስጥ ገብቷል ብለው ይናገራሉ። ይህን ጥቅስ እንየዋ እንግዲህ ምንም ማመን የማይችልበት ሁኔታ ውስጥ ገብቷል ወድቋል፣ በዚህ ደረጃ ነፃ ፈቃዱን አጥቷል የሚያስብል የመጽሐፍ ቅዱስ ክፍል ነው ወይ? ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበሉም ይላል። ለማን? ለፍጥረታዊ ሰው። እንግዲህ አሁን ፕሮቴስታንት ወንድሞቻችን የሚያነሷቸው እነዚህ ጥቅሶች አንዳንዴ ስታዩቸው ከባድ መስለው ሊታዩ ይችላሉ። ያው በእነርሱ ዘንድ ስለሚሰጡ ቀጥታ ጥቅሱ ከእነርሱ ዘንድ ስለሚወረወር ከእነርሱ ዘንድ ልክ ሲወረወር በእነርሱ መነጽር ስለምናየው ከባድ መስሎ ሊታይ ይችላል። ለምሳሌ ይህ ጥቅስ ብዙ ጊዜ እንዳልኳቸው በእነርሱ ይጠቀሳል። ነገር ግን የእነሱን ሀሳብ የሚደግፍ ጭራሽ ምንም ፍንጭ እንኳን የለውም። የመጽሐፉን ሀሳብ ለመረዳት ምዕራፍ 1 በተለይም ከቁጥር 18 ጀምሮ ያየነው እንደሆነ በቃ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ምናምን እያለ ይናገራል። አየህ መለስ ብለህ አሁን ይሄ 2ኛው ምዕራፍ አይደል? መለስ ብለህ አንድ ምዕራፍ ከቁጥር 18 ላይ ስታየው ምን ብሎ ነበረ? የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው በማለት መዳኛችን ስለሆነው ስለ መስቀሉ ነገር በመናገር ይጀምርና ዓለም በጥበቧ እግዚአብሔርን ማግኘት አልቻለችም። ስለዛ ታዲያ በምንድን ነው ከተባለ በስብከት ሞኝነት ነው። እዛው ጋር አንደኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ ምን ተብሎ ነበረ? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች ዓለም እግዚአብሔርን በጥበቧ ማወቅ ትችላለች? በዓለም ፍልስፍና፣ በግሪክ ፍልስፍና፣ በዓለም ፍልስፍና እግዚአብሔርን ማወቅ ትችላለች ወይ? ነው አትችልም። ስለዚህ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል ይላል። በምንም ሊያድናቸው በስብከት ሞኝነት ምን የሚሉትን የሚያምኑትን፣ አየህ አሜን ብለው የሚቀበሉትን እርሱ አስቀድሞ የወሰነባቸውን አይደለም፣ ግን ደግሞ በጥበብ የሚመላለሱትንም ይሄ በፍልስፍና ምናምን እናገኘው የሚሉትንም አይደለም፣ የጌታን የመስቀል ነገር የሚያጥላሉትንም አይደለም፣ እንደው በስብከት ሞኝነት የሚያምኑትን የተወሰነባቸውን ሳይሆን የሚያምኑትን። አሁን የእግዚአብሔር በጎ ፈቃዱ በስብከት ሞኝነት የሚያምኑትን ማዳን ነው። እያንዳንዱ ነገር አመክንዮአዊ መሆን አይጠበቅበትም። አንዳንዴ ክርስትና ከአመክንዮም በላይ ስለሆነ
ከአመክንዮ በላይ ነው ክርስትና አንዳንድ ጊዜ። ምክንያቱም ክርስትና መገለጥ ነው። ክርስትና ሬቨሌሽን ነው፣ መገለጥ ነው። መገለጥ ስለሆነ ከአመክንዮም ከፍ ያለ ነው። ምን እያወራሁኝ ነው? ሰዎቹ አሁን በኮርቶስ ክርስቲያን ውስጥ እንደዚህ አይነት ነገር ተነስቷል። አንዳንድ ሰዎች ያውካሉ። ይሄ የጥበቡን ነገር ምናምን ነገር ከፍ ከፍ ለማድረግ ይሞክራሉ እና በዛ ውስጥ ለመመጻደቅ ይሞክራሉ። ግን እንደዛ አይደለም ነው። ስለዛ እንደዛ እያለ ይሄድና አሁን ከተጠቀሰው 2 ጥቅስ ከፍ ብለን አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 11 ጀምሮ እንዲህ የሚል ቃል አለ። በስብከት ሞኝነት የሚያምኑትን ለማዳን የእግዚአብሔር በጎ ፈቃድ እንደሆነ ከነገረን በኋላ ሁለተኛው ምዕራፍ ቁጥር 11 ላይ በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይልና እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። ምንን አልተቀበልንም? የዓለምን መንፈስ አልተቀበልንም። እንዲህ እያለ ይናገርና አሁን በእኛ ዘንድ ያለው ይሄ ነው፣ በእነርሱ ዘንድ ያለው ምንድን ነው? አሁን 2 አይነት ንጽጽር ነው የሚያስቀምጠው። እኛ አለን፣ እነዛ በዓለም ጥበብ የሚመላለሱ አሉ ነው እያለ ያለው። እኛ የምንቀበለው ሪቪል ያደረገውን የተገለጠውን ከእግዚአብሔር መንፈስ የሆነውን እሱን ነገር አሚንን ብለን እንቀበላለን። እነዛ ግን በጥበብ ነው የሚመላለሱት፣ በፍልስፍና ነው የሚመላለሱት። በፍልስፍና በመመላለስ የእግዚአብሔርን ነገር ማግኘት አትችሉም እያለ ካለ ጀምሮ መጥቶ የለ። ስለዚህ አሁን ለፍጥረታዊው ሰው ሁሉን ነገር በቃ ለአመክንዮ ለፍጥረታዊ ሰው ማለት ነው። ሁሉ ነገር በቃ ለአእምሮ አመክንዮአዊ ብቻ ነገር የሚሰጥ ስለሆነ ከላይም ደግሞ እርዳታ እንደሚያስፈልገው ምናምን ነገርም ስለማያውቅ ከእግዚአብሔር ዘንድ እርዳታንም ስለማይጠይቅ ዮሐንስ አፈወርቅም እንደዛ ነው የሚሉ። በነገራችን ላይ ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲያብራራ እንግዲህ ዝም ብለን እኛ በግላችን አናብራራም። ቅዱስ ዮሐንስ አፈወርቅ እዚህ ክፍል ላይ ሲያብራራ ፍጥረታዊ ሰው ሁሉን ነገር ለአእምሮ አመክንዮ ብቻ የሚሰጥና ከላይም እርዳታ እንደማያስፈልገው የሚያስብ ነው ይላል። ፍጥረታዊ ሰው ተብሎ እዚህ ጋር የተገለጸው። ስለዛ እየተገለጸ ያለው ፍጥረታዊ ሰው ተብሎ የተገለጸው እዚህ ጋር እንደ አጠቃላይ ሁሉንም ሰው የሚጨፈልቅ ሳይሆን በሰዓቱ የተነሱ በጥበብ ብቻ እንመላለሳለን የሚሉ ሰዎችን የሚያመለክት ነው። መቼም አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይጠይቃሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ የተነገረው እዚሁ አሁን ከተነገረበት ከፍ ብላችሁ ስትመለከቱ ይህ ቃል አለ አንደኛ ቆሮንቶስ ምዕራፍ 1 ላይ ማለት ነው። ስለዚህ አሁን እዚህ ጋር አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ እህታችን ያነሳችው ላይ ማለት ነው ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው የተባለው እነዚህ በዓለም ፍልስፍና እንመጻደቅ ስለሚሉት ሰዎች የተነገረ ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ተብሎ የተነገረው ለዚህ ነው። ስለዚህ እርዳታ ያስፈልገናል ወይ? የስ ዳግም ይሄ ያልተወለደ ሰው አያውቅም ግን አይደለም የተባለው እንደዛ ነው። ያው አውዱን ተከትለን ስንመለከት ስለዛ ነው የሚያወራው። እሺ ጊዜ ከወሰድክ ይቅርታ። እቺ ላስት ውል ቢ ማይ ማለት በአጭሩ እንዳይቀር ሀሳቤ ብዬ ነው። እዛው ቻፕተር 2 ቁጥር 10 ላይ ስትሄድ ምን ይላል መሰለ? ስለኛው ነው እየተናገረ ያለው። ቢካዝ ምን ይላል? ለእኛ ግን እግዚአብሔር በመንፈሱ በኩል ገለጠው። እኔ ፖይንቴ ምን መሰለ? ባይገልጠው ኖሮ እንዴት እኔም እኮ ናቹራል ፐርሰን የተባልኩት ስጋዊ ሰው ነበርኩኝ። ባይገልጥልኝ እኔም ከሌላው የምንለይበት ምንም ነገር የለም። ስለዚህ ምን ይላል ጳውሎስ? ለእኛ ግን እግዚአብሔር በመንፈሱ በኩል ገለጠው። መንፈስ የሁሉን ነገር የእግዚአብሔርን ጥልቅ ምስጢር እንኳን ሳይቀር ይመረምራልና በሰው ውስጥ ያለውን የሰው መንፈስ ካልሆነ በቀር የሰውን ነገር የሚያውቅ ማን ነው? እንግዲህ እንደዚህ ሁሉ የእግዚአብሔር መንፈስ ካልሆነ በቀር የእግዚአብሔርን ነገር የሚያውቅ የለም። ምን እያለ ነው እዚህ ጋር? እኛ እግዚአብሔር ማወቅ አንችልም። እግዚአብሔርን ማወቅ የሚችለው መንፈሱ ነው። ይሄው የእግዚአብሔር መንፈስ ካልሆነ በቀር የእግዚአብሔርን ነገር የሚያውቅ የለም። ስለዚህ መንፈሱን ሲሰጠን ነው ይሄን ማወቅ የቻልነው እያለ ነው። ከዛ ሊጨርሰውና 12 ከዛ ታብራራ እያለ ማወቅ ፈልጋለሁ። ስለዚህ ቁጥር 12 እኛ የዓለምን መንፈስ ሳይሆን ከእግዚአብሔር ዘንድ የሆነውን መንፈስ ተቀብለናልና ይህም እግዚአብሔር በጸጋ የሰጠንን ነገር እንድናውቅ ነው ይላል። ቁጥር 13 ይህንን የምናገረውን በሰው ምን እንደሚል እኔ እንጃ፣ በተማርነው ጥበብ ሳይሆን ይላል። ያስተማረን ጥበብ ሳይሆን በመንፈስ ቅዱስ በተማርነው ነው። መንፈሳዊውን ነገር ከመንፈሳዊ ጋር እናነጻጽራለን ይልና ያው በስጋ የተገዛ ሰው የእግዚአብሔር መንፈስ አይቀበልም ይልና ይናገራል ማለት ነው። ስለዚህ አውዱን ስንመለከት የእግዚአብሔርን ነገር እንድናውቅ ያደረገን የእግዚአብሔር መንፈስ ነው ወይስ ደግሞ እኛ ከሰው በተማርነው ጥበብ ነው እያለ እያወዳደረ ነው እዚህ ጋር። ስለዚህ እግዚአብሔር መንፈስ ነው። በቃ እሱ ነው እያነጻጸረ ያለው እኮ። አቶ ልጅ ችግር የለውም። ቆይ እያነጻጸረ ያለው ሁለቱን ነገር ነው። የእግዚአብሔርን ነገር ያወቅ ነው በሰው ሰውኛ ጥበብ ነው ወይስ በእግዚአብሔር መንፈስ ነው? የእግዚአብሔር መንፈስ ትምህርት ነው።
ትክክል ነው። እንዲህ ይህንን የሚገልጠው ታዲያ የእግዚአብሔርን ነገር የሚገልጠው መንፈስ ቅዱስ እንጂ ሌላ ማን ነው? መቼም ቢሆን እግዚአብሔርን ያየው አንድ እንኳ የለም። በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው ተብሎ ተነገረና ይህንን አብን የተረከው የእግዚአብሔር ልጅ ክርስቶስ ኢየሱስ ደግሞ ሁሉን የሚያስተምረውን ወደ እውነት ሁሉ ይመራቸዋል የተባለውን ቅዱሱን መንፈስ ላከ። ስለዚህ መንፈስ ቅዱስ ሰዎችን ሁሉ ያግዛል። ወደ እውነት ሁሉ የሚመራ ነው፣ ያስተምራል። ትክክል። ስለዚህ እዚህ ጋር እያነጻጸረ ያለው ምንድን ነው? የሰው ሰውኛ የሆነ ጥበብ አለ። የግሪክ ሰዎችን ነው የሚያነሳው። መለስ ብለሽ ስትመለከች እኮ እሱን ነው የሚናገረው። አንደኛ ቆሮንቶስ ምዕራፍ 1 ላይ እንዲህ ይላል። አንዴ የመስቀሉ ቃል ምናምን የሚለውን ከተናገረ በኋላ እንዲህ ይላል። እሺ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና፣ የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጠላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊ ሴት አለ? የዚች ዓለም መርማሪ ሴት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች፣ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ በዓለም ጥበብ አወቅን አላልንም እኛ እንዴ? በእግዚአብሔር መንፈስ እርዳታ ነው ነገሮችን የምናውቀው። እርሱ መንፈስ ቅዱስ ነው የሚገልጥልን። ግን እኛ ፈቃዳችን ግን የሞት አልነበረም ነው። ፈቃዳችን ግን የሞት አይደለም። ስለዚህ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት ምን የሚሉትን የሚያምኑትን ምን ሊያድን አስቀድሞ የወሰናቸውን አይደለም። በስብከት ሞኝነት የሚያምኑትን ሰምተው የሚያምኑትን ፈቃድ ሳይኖር እንዴት ሰምተህ ታምናለህ? በስብከት ነው የሚለው። ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ምንን ይሻሉ? ጥበብን ይሻሉ። እኛስ? ኧረ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ሆኗል፣ ወይም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ እኮ ነው ብሎ ይናገራል። ስለዚህ ለየትኛውም ሰው አይሁድ የለ የግሪክ ሰው የለ በዓለም ጥበብ እመላለሳለሁ አይበል እንጂ እንደው በስብከት ሞኝነት ለማመን ይምጣ እንጂ በቃ በስብከት ሞኝነት የሚያምኑትን ሁሉ ሊያድን የእግዚአብሔር በጎ ፈቃዱ ሆኗል እያለ ነው። ስለዚህ አሁን ቅድም እንዳልሽም አንደኛ ቆሮንቶስ ምዕራፍ 2 ላይ ያለውም ቁጥር 11 እና 12 ቅድም እኮ አንብቤ ነበር። ከፍ ብለን እናንብበው ብዬሽ ከቁጥር 10 ጀምረን የምናየው መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠ ይላል። ትክክል። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው ይላል። ማንም የለም ነው። እንዲሁ ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። ትክክል። ይሄ ማለት ምን ማለት መሰለሽ? በእግዚአብሔር ዘንድ ያለውን የሚያውቀው የእግዚአብሔር መንፈስ ነው ማለት ዓለም በጥበቡ አይደለም የምትደርስበት እግዚአብሔርን ነው። በዓለም ጥበብ ነው እንደሚገኘው እግዚአብሔር። እንዲያ ከሆነ ታዲያ ፈላስፎች ሁሉ ይዳኑ፣ የግሪክ ሰዎች ሁሉ ይዳኑ። በእውቀት አይደለም፣ ወይም ደግሞ በዚህ በሰው ሰውኛ የዓለም በሆነው ጥበብ አይደለም። የእግዚአብሔር ነገር የሚገኘው ቅድም እንዳልኩሽ መገለጥ ነውና ክርስትና በተገለጠው ልክ ነው የምናውቀው የምንረዳው። ስለዚህ የእሷን ሀሳብ እያጠናከርክ ነው ወይስ የእሷን ሀሳብ እያጠናከርክ ነው? ኧረ እባክህን ኧረ ስለዛ የእግዚአብሔርን ነገር የምንቀበለው በተገለጠው ልክ ነው። ክርስትና መገለጥ ነው ያልኩት ቅድም ለዛ ነው። ስለዚህ ክርስትና መገለጥ ነው ማለት ግን እኛ ሙሉ በሙሉ ሙት ሆነን ምንም ማድረግ አንችልም። ዝም ብሎ ብቻ እንደው ከኛ ፈቃድ ውጭ ይሆናል ማለት ግን አይደለም። አሁን ቅድም እንዳነበብኩላችሁም በስብከት ሞኝነት የሚያምኑትን ለማዳን የእግዚአብሔር በጎ ፈቃዱ ሆኗል የሚለው ማንን ለማዳን? በስብከት ሞኝነት ምን የሚሉትን የሚያምኑትን። በምን? በስብከት የሚሰበከው ክርስቶስ ነው። ስለዚህ እሱን ስታምን እግዚአብሔር በቃ በበጎ ፈቃዱ ያድናል። አይ በዓለም ጥበብ መላለሳለሁ ካልክ ግን በተአምር ልትቀበሉ አትችልም። ልትቀበሉ ያልቻልከው ራሱ በነገራችን ላይ በጥበብ በዚች ዓለም ጥበብ እመላለሳለሁ ስላልክ ነው። ስለዛ ፍጥረታዊ ሰው ብሎ የገለጻቸው እነሱን ነው። ሁለት አይነት አድርጎ ያስቀምጣቸዋል። እና እንደዚህ መሆን የለበትም ነው ሀሳቡ እንጂ ፈቃድ ጭራሽ ነፃ ፈቃዳችን ጠፍቶ ድምጥማጡ ጠፍቶ ዝም ብሎ እንደዚሁ መጥቶ ይተክልብናል ማለት አይደለም። እና ቀደም እንዳስረዳሁሽ እንደነገርኩሽ አሁንም እንደደገምኩልሽ በስብከት ሞኝነት የሚያምኑትን ለማዳን የእግዚአብሔር በጎ ፈቃድ ሆኗል ያለው ለዛ ነው። ቁጥር 11 ላይ ይቅርታ፣ ቁጥር 12 ላይ እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። የዓለምን መንፈስ ተቀበለሽ ቢሆን ኖሮ እንደ ግሪክ ፈላስፋዎች የክርስቶስን መስቀል ነገር ከንቱ ሆኖ ዝም ብለሽ እንደዚሁ ትፈላሰፊ ነበረ። ግን የእግዚአብሔር መንፈስ ግን የእግዚአብሔርን ነገር ገለጠ። በእግዚአብሔር ያለውን የሚያውቀው የእግዚአብሔር መንፈስ ነውና ያንን የተገለጠውን ደግሞ በስብከት ሞኝነት አሚን ብለሽ ብትቀበይ ትድኛለሽ፣ ካልሆነ ግን አትድኝም። አስቀድሞ ስለወሰነባቸውን ሄዳኑት አላለም እዚህ ጋር
ወይም ፈቃድ የለንም አላለም ለማመን። እየተጠየቀ ያለው እንደውም ፈቃድ ነው። ምን አይነት ፈቃድ? ይሄ በጥበብ ምናምን በዓለም ጥበብ እንመላለሳለን የሚለውን ተውትና በስብከት ሞኝነት እመኑ እየተባለ እኮ ነው ያለው። እንደዛ ነው። ቴንክ ዩ አመሰግናለሁ። እኔም በቃ ጨርሰናል። እኛ እያልን ያለነው ጸጋ ብቻ ስንል ለማጠቃለያ ያህል እኛ በእውነት እናምናለን። ልክ ነህ። በእምነት በሚባለው ቻናል ይሄን ጸጋ ተቀብለናል። ገባ? ግን እምነት በሚባለው በኩል የተቀበላችሁት? አዎ አምነናል። እንዴት ተቀበልነው? በእምነት ጸጋውን አይደል እንዴ? ዳግም የሚወልደውን ጸጋ ዳግም የሚወልደውን ጸጋ የተቀበልሽው በእምነት ነው? እኔ ሳይሆን ያልኩት ጸጋው በእምነት አድኗቸዋል ይላል። በእምነት እሱንማ ኩስ ዳግም የሚወልደውን ስላመንን ዳንን። ግን ኩስ ዳግም የሚወልደውን ጸጋ የተቀበልሽው በእምነት ነው ወይ? አዎ አሜን። እንደ ተራ ነገር እየቆጠር ነው እንዴ? ከሞት እኮ ነው እየዳንን ያለ ነው። ከሞት የሚድን ሰው እምቢ ይላል እንዴ? መጀመሪያው ነው ማለት ጭራሽ እምቢ ማለትም አይችልም ማለት ለምን ይላል ብለህ ታስባለህ? ለምሳሌ እግዚአብሔር ብርሃን ሲያበራለት ልቡ ላይ ወደ ህይወት ሲመራው አይ እኔ ይሄን ህይወት አልፈልግም ሞቼ ከሉሲፈር ጋር ከጭፍሮቹ ጋር መቃጠልና ለዘላለም ከእግዚአብሔር ተለይቼ መኖር ነው የሚፈልገው ሰው የሚል ሰው በምድር ላይ አለ? ካላታለለው በስተቀር አብዛኛው ሰው ለምን እምቢ ሁልጊዜ ስለምትሉ ነው እምቢ ማለት እችላለሁ እምቢ ለምንድን ነፃ ፍቃድ የሌለኝ ይላል ብዙ ሰውና እግዚአብሔር እኮ ለአንተ ልብ ላይ ሲያበራልህ እኮ ወደ ህይወት እንድትገባ እኮ ነው እንዳትጠፋ እኮ ብሎ ነው። እምቢ ማለትም አይቻልም ያልሽው አሁን የኢሬዚስቲብል ግሬሱ ትምህርት እሱን አይደለም እኛ ሉተራኖችም አንቀበልም ነው የሚሉት። እንኳን እኛና ኢቭን ሉተራኖችም ጭምር ኢሬዚስቲብል ግሬስንስ አንቀበልም ሲሉ ነው የምንሰማው። ያናል ብዙ ያስኪዳቸው አያስኪዳቸው ባላቅም ማለት ነው። እውነቱን ለመናገር ሎጂካሊ ካየ ነው የካልቪኒስቶቹ ጥሩ ይመስለኛል። እዚህ ላይ ያው እግዚአብሔር ኦልሬዲ አስቀድሞ ከወሰነ የሚሉትን እነዛ ሰዎች ምንም እምቢ የሚሉበት በተፈጥሮ እናንተ የምትሉት ሲጀመር እምቢ ነው የሚለው ነው አይደለ? ለእግዚአብሔር የትኛውም ሰው ስለሞተ እግዚአብሔር እምቢ ነው የሚለው ነው ብላችሁ እሱ የመረጣቸውን እኮ ይሄው ልባቸውን እንዲከፈትላቸው ያደርጋል። ይሄው ልባቸውም ላይ ብርሃን አብር ለምን አበራ ብለህ ታስባለህ? እሺ አሁን በዚህ ጥቅስ መሰረት ልባቸው ላይ ያበራው እግዚአብሔር ነውና ሲል እግዚአብሔር ለምን አበራላቸው? ፈልገው ሳይፈልጉ አይደለም እኮ ያለ ፍላጎት ከሆነ እሱን ጥቅሱን ስጡን እኮ ነው። ያለ እነርሱ ፈቃድ ያለ እነርሱ ፍላጎት የተደረገ ነገር ካለ አሳዩን ነው። አዎ በቃ ለምን መሰለህ የላከኝ አብ ካልሳበው በቀር ወደ እኔ ሊመጣ የሚችል የለም ይላል። ስለዚህ ሳቢውም እግዚአብሔር እንደሆነ ይናገራል። ስለዚህ እሱን የምንየው ፍላጎቱ ራሱ የመጣው ብዙ ነው እኮ ማለት ብዙ ነው ማለት ተጨልፎ አያልቅም። ጥቅሶች ችግር የለውም የሚመጡት ጥቅሶች ብዙ እንደሆኑ እኮ አውቃለሁ። ግን የሚነሱት ጥቅሶች ሁሉ በጣም በቀላሉ የሚመለሱ ናቸው። ስለዛ እሱንም አሁንም ማየትም እንችላለን። የሳቡ አብ ምንድን ነው አብ ካልሳበው በቀር ወደ እኔ ሊመጣ የሚችል የለም የሚል ዮሐንስ ወንጌል ምዕራፍ 6 ላይ የተነገረ ቃል አለ። እሱንም እናወጣው። ከችሎታ ጋር ያነጻጽረዋል። የሚችል የለም ሲል ማለት ምንድነው? ከችሎታ ጋር ነው። ማንም ሰው አብ ካልጠራው ወደ እሱ የሚመጣ የለም፣ ችሎታ የለውም። ስለዚህ ሲጠራው ነው የሚመጣው ማለት ነው። ካልተጠራ አይመጣም። ዮሐንስ ወንጌል ምዕራፍ 6 ቁጥር 44 አይደል? እሱም ጋር አለ። ሌላም ቦታ አለ። ዮሐንስ 6 ቁጥር 65 ላይም አለ። እሺ እንዲህ ይላል። ያው ተመሳይ ነው፣ ተያያዥ ስለሆነ ተመሳይ ነው። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። እሺ ይህም ጥቅስ እንደ ልክ ቅድም እንዳልኳችሁ ነው። በተደጋጋሚ ጧል ምናምን ከዛ በኋላ እሱ ከሳበ ብቻ ነው የምታምነው። ካልሳበ ግን ማመን አትችልም። ስለዛ በኢምፕሊኬሽን ምን እየተባለ ነው? ያመንከው በቃ አብ ስለሳበ ነው፣ ያላመንከውም አብ ሳይስብ ስለቀረ ነው ወደሚል ያመራል። ያላመንከው ለምሳሌ የሆነ ሰፈራችሁ አንድ ሙስሊም አይተህ ካላመነ በቃ አብ ሳይስበው ቀርቶ ነው ስላልፈለገው ነው ያስብላል። እና ይህንን ጥቅስ በሉተራኖቹ ሳይድ ፎርሙላ ኦፍ ኮንኮርድ እዛው ሶሊ ዲክላሬሽን ላይ ኮንሰርኒንግ ፍሪ ዊል 26ኛ ቁጥር ላይ ይህንን ጥቅስ ይጠቅሱታል። በእነዚህ በሪፎርምዶቹ ሳይድ ደግሞ የቤልጂክ ኮንፌሽን አርቲክል 14 ላይ አለ። ይሄ በጥቅስ ደረጃ ተጠቅሱ ማለት ነው። ግን ስለ ቃሉ እንደው በቀላሉ እንየው ካልን ከፍ ብሎ ማነው ዝቅ ብሎ ቁጥር 45 ላይ እንዲህ የሚል ቃል አለ። ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ በነቢያት ተጽፏል። በቃ አንድ ጥቅስ ብቻ ቀጥል አድርገህ ካየው ነገሩ ግልጽ ይሆንልሃል። ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል ይልና እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል።
አብ ከሳበው በቀር ያለው ምን ማለት ነው ማለት ነው? ይህ የተነገረው ስለ አይሁዳውያን ነው። በመጀመሪያ ደረጃ አይሁዳውያን ሲጠይቁት ነበረ። ምግብን አበርክቶ ያበላቸዋል። በኋላ ላይ የህይወት እንጀራ እርሱ እንደሆነ ይነግራቸዋል ምናምን። ይህ ያ ክፍል ነው እና በእርሱ ማመን እንዳለባቸው እርሱ የሚሰጣቸውን ምግብ የህይወት ምግብ ለማግኘት በእርሱ ማመን እንዳለባቸው ይነግራቸዋል። ግን የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም የሚለውን ቀጣይ እዛው ጋር ሲያብራራው በምን መልኩ ያብራራው? ኢሚዲየት ቀጣይ ጥቅስ ነው ያልኳቸው ቁጥር 45 ላይ ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ ተጽፏል ይላል በነቢያት። አብን የምርም ሰምታችሁት እንደሆነ ነው እያላቸው ያለው። የምርም አብን የምታመልኩ ከሆነ የምርም አብን የምትከተሉ ከሆነ የምርም ከአብ ተምራችሁ እንደሆነ በሉ እንግዲህ እኔን የላከኝ አብ ነውና አብ ስለላከው ጌታ ኢየሱስን አብን የሚከተል ሰው ኢየሱስን መከተሉ አይቀርም፣ ወልድን መከተሉ አይቀርም። ምክንያቱም አብን የላከው ጌታ ኢየሱስ ስለሆነ ይቅርታ፣ አብ የላከው ጌታ ኢየሱስን የላከው አብ ስለሆነ ጌታ ኢየሱስን የላከው አብ ስለሆነ ከአብ የሰማ የተማረ ጌታ ኢየሱስን ይቀበላል። እሱን ለመናገር ብቻ ነው አብ ከሳበው በቀር ያለው። በምን አወቅ? ይኸው ቁጥር 45 ላይ እዛው ቀጣዩ ጥቅስ ላይ እኮ አብራራው። ምን ብሎ? ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብ አስቀድሞ የወሰነው ምናምን አይደለም። ወይም ደግሞ አብ እንዲመጣ የፈቀደለት ብቻ እየመረጠ ማለት አይደለም። ከአብ የሰማ ምን ያለ? ከአብ የሰማ ምን ያለም? የተማረም ሁሉ ወደ እኔ ይመጣል። ስለዛ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ሲል ገና ከጀምሩ እኔን የምትቃወሙኝ አባቴን ስለተቃወማችሁ ነው፣ በቃ አለቀ ነው እያለ ያለው። እኔን የምትቃወሙት የማታምኑት በእኔ በቃ በአብም እያመናችሁ ስላሉ ነው። በአብስ አምናችሁ ቢሆን ኖሮ ከአብም ተምራችሁ ቢሆን ኖሮ እኔም ደግሞ በተቀበላችሁ ነበር፣ ወደ እኔ ደግሞ በመጣችሁ ነበር። አይተዋል። ከአብ የተማረ ሰው ወዴት ይመራል? ወደ ጌታ ኢየሱስ። እና እሱን ለማሳየት ነው። መሰረት ለአይሁዶች ነው የሚል ነገር ተናገርክና፣ ለምሳሌ ስለ አይሁዶችን ይህንን ያናገራችሁ ስላላመኑት ነው ወይስ ሌላ ምክንያት አለ? ቢካዝ ምን ይላል? 5000 ሰው ከበላ በኋላ አጉረመረሙ ይላል። ሲያጉረመርሙ እንግዲህ አይሁድ ከሰማይ የወረደው እንጀራ እኔ ነኝ ይላል እያሉ ያው ሙዲ እየያዙ ነበረ። ከዛ ማለት የሆነ ክሉለስ ሲሆኑ ጊዜ ምን አላቸው? እርስ በርሳችሁ አታጉረምርሙ አላቸው አይደል? ቁጥር 43 ላይ ከዛ ከምንድነው ቤሲክሊ አልተቀበሉትም። ይሄን ራሱ ተአምር እያደረገ ሊቀበሉት አልፈለጉም። ሌሎች ደግሞ ግን ተቀብለውታል። ከዛ ይሄንን ቃል ተናገረ። አባት ካልጠራው ካልሳበው በቀር ይሄንን የተናገረው ከእምነታቸው ተነስቶ ነው ለማለት ነውና ቁጥር ከላይ ከፍ ስትይ ቁጥር 27 ላይ ይሄ ለሚጠፋ መብላት ትስሩ ያለበት ክፍል የለም። ለሚጠፋ መብላት ትስሩ ያለበት ክፍል አለ። ከላይ ከፍ ስትይ ቁጥር 27 ላይ ሂጂና ለዘላለም ሕይወት ለሚኖር መብል ስሩ እርሱም የሰው ልጅ የሚሰጣችሁ እያለ ተናግሮ ነበረ። ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ለዛ ስሩ ይልና እርሱን እግዚአብሔር አብ አትሙታል ብሎ ተናግሮ ነበረ። ከዛ በኋላ አይሁዳውያን መጠየቅ ጀመሩ። እንዴ ለዘላለም ሕይወት የሚኖር መብል ለዚህ እንስራ? አዎ እሺ ምን እንስራ? ይህንን ለማግኘት ለዘላለም ሕይወት የሚኖረውን መብል ለማግኘት ማለት ነው። ምን እንስራ? ቁጥር 28 ላይ እንደዛ ብለው ነው የጠየቁት። የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ጌታ ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ አላቸው። በማን እንድታምኑ? እርሱ በላከው፣ አብ በላከው፣ እርሱም ጌታ ኢየሱስ ነው። በእርሱ እንድታምኑ ነው። እመኑ። አሁን የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አለ። ስለዚህ እግዚአብሔር ከነርሱ ይጠብቃል። አሁን እምነትን ከነዚህ ሰዎች ይጠብቃል። ስለዚህ ያኔ መጠየቅ ጀመሩ። በቃ እንድናምን እስቲ ምንድነው ምልክት የምታሳየን? በል ምልክት አሳየንና እንዲህ። ምክንያቱም በሙሴ ሰዓት ጥንት ላይ ይበሉ ዘንድ ከሰማይ መናን ሰጣቸው ተብሎ ስለተጻፈ አባቶቻችን በምድረ በዳ መና በልተዋል። እንግዲህ አንተም አንዳች ተአምር አሳየን ነው። ጌታ ኢየሱስ መልሶ ይነግራቸዋል። እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና እያለ ይነግራቸዋል። የሕይወት እንጀራ እኔ ነኝ እያለ ይነግራቸዋል። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁሉ ጊዜ ከቶ አይጠማም እያለ ይነግራቸዋል። ስለዚህ እመኑብኝ ነው። አብ በላከው እመኑ ነው። ኦኬ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ አላስወጣውም፣ ወደ ውጭ ማለት ነው አላስወጣውም እያለ ይናገራል። ስለዚህ አብ የሚሰጠኝ ሁሉ ይመጣል ወደ እኔ እንዲህ እያለ ይናገርና
ቁጥር 40 ላይ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። የአባቱ ፈቃድ ምንድን ነው? የአብ ፈቃድ በቃ ልጅን አይቶ የሚያምን ሁሉ እንዲድን። ግን ገና ከጅምሩ እነዚህ አይሁዳውያን አብን እምቢ ብለዋል። ከአብ የተማሩ አይደሉም። እንደዚህ አብን እምቢ ብለዋልና በጌታ በኢየሱስ ሊያምኑ አልቻሉም። ስለዚህ በጌታ በኢየሱስ ክርስቶስ ለማመን ገና ከጅምሩ እነዚህ ከአብ የተማሩ መሆን አለባቸው፣ ወይም አብን ራሱ የምርም ከልባቸው ሊከተሉት ይገባል። በንጹህ ልብ በፍጹም ልብ አብን መከተል ነበረባቸው። አይሁዳውያን ራሳቸው የምርም እግዚአብሔር አምላክን የሚከተሉ ቢሆን በቀና ልብ ጌታ ኢየሱስን የማይከተሉበት ምን ምክንያት ነበረ ነው። እሱ እኮ ነው ጉዳዩ። እዛ ላይ እኮ ነው የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ካለ በኋላ ቀጣዩ ጥቅስ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል አለ። ከላይ ወደ እኔ ሊመጣ የሚችለው አብ የሳበው ነው ብሏል። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ብሏል። ከታች ራሱ ደግሞ ምን ብሎ ተናገረ? ወደ እኔ የሚመጣው ከአብ የተማረ ይላል። ስለዚህ አስቀድሞ ከአብ የተማረ አብን ያወቀ እርሱ ታሰማልን። አኪሻ በጣም አሪፍ ትምህርት ነበረ። እግዚአብሔር ይስጥልን። አይ ቲንክ ጥሩ ትምህርት ነው። ከዚህ በኋላ ገብቶ እንዳይቦካ ማታ ደግሞ ቢሆን አሪፍ ነው መሰለኝ። ማታ ደግሞ እንግዲህ አጋጣሚ ሆኖ ናቱ ጋር ሮሜ 9 ስለሆነ ትምህርቱ ሮሜ 9ን አንስተን በዛው ትምህርቱ ላይ የምንሄድበት ይሆናል። እነበለጠ ጨረሳችሁ ወይስ እንውጣ? አኬ ላወራ ፈልጌ ነበር። ሳትጮህ ግን አውራ። አሁን ስትገባ እንደዚህ ከጮህ መሀል ላይ ያሰብኩትና ቀስ ብለህ ወንድማችን እባክህ አኬ ስለደከመ ዮሐዴ አውራው። አኬ በጣም ቃሉ ተሰማልን። ልዩ ነበር እውነት። ከአኬ ጋር ላወራ ነበር። አመሰግናለሁ። ሌላ ቀን እናወራለን። ልጅቷ ያለችውን ሳፖርት እያደረክ ነው እንጂ ምንም አፍራሽ ነገር አልተጠቀምክም ለማለት ነው። አላፈረሰም። ልክ ነው አኬ። ምንም መጮህ አያስፈልግም። ለምን ቢባል የህይወት ቃል በሚገርም ሁኔታ ነው የተማርነው። ቃለ ሕይወት ያሰማልን ወንድማችን አኬ። ምን እየሰለቸ የመጣ መሰለ እዚህ ፕላትፎርም ላይ በቃ በጩኸት ብቻ ፕላትፎርሙን መምራት የሚፈልጉ ሰዎች አሉ። ቅድም ከተወያየው ሰው ጨምሮ እና ተረጋግቶ መናገር ይሰለቻል። ሁሌ ጩኸት፣ ሁሌ ትችት ይሰለቻል። እኔ እንዲያውም ቅድም ላይም እንድታነሳልኝ የፈለኩት የነበረው ጸጋው በእምነት አድኗቸዋል ይላል አይደል አኬ? ጸጋው ምንድነው? በእምነት ለመዳን ጸጋው ምንድነው? ያ ማለት ጸጋ ብቻን ወይም ደግሞ እምነትና ጸጋ ይለያያል ወይስ አንድ ናቸው የሚለውንም አብረህ ብታያይዝና ብታብራራው ደስ ይለኝ ነበር አኬ። በአጭሩ ጸጋ የእግዚአብሔር የማዳን ስጦታው ነው። ይህም በልጁ በክርስቶስ በኩል የሆነ ነው። እንዲሁ ዝም ብሎ የመጣ ብቻ ሳይሆን እንዲሁ በጸጋው ሲባል በነገራችን ላይ እንዲሁ የተባለው ከኛ አንጻር ነው እንጂ በእግዚአብሔር ሳይድ አንደኛ አንኮንዲሽናል የሆነ ፍቅር አለ። ሲቀጥል ማለት በሁኔታዎች ላይ ያልተመሰረተ የእግዚአብሔር ፍቅር አለ። ሲቀጥል ደግሞ የክርስቶስ ስራ አለ፣ የክርስቶስ የማዳን ስራ። ስለዛ ጸጋው ዝም ብሎ እንዲሁ የመጣ አይደለም። በእግዚአብሔር ሳይድ የእግዚአብሔር ፍቅሩ አለ። ከዛ ልጁ ኢየሱስ ክርስቶስ አለ። በልጁ በኩል የሆነ ጸጋ ነው። በክርስቶስ ስራ በኩል የሆነ ጸጋ ነው። በእርሱ በኩል የተሰጠ ጸጋ የስጦታ ድህነት ነው። የድህነት ጸጋ ነው። ለሰዎች የተሰጠ ነው። ሰዎችን ሁሉ የሚያድን ነው። ይህ ጸጋ ቲቶ ምዕራፍ 2 ላይ እንደተነገረው ነው። ይህም ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ተብሎ እንደተነገረው ነው። ጸጋ ቀጥታ ቃሉ ስጦታ ማለት ነው። ግሬስ ጸጋ ቀጥታ ትርጉሙ ስጦታ ነው። ስለዚህ ይህ በእግዚአብሔር በጎ ፈቃድ ላይ የተመሰረተ ስጦታ ነው። እምነት ሲባል ደግሞ ሰው ይህንን ስጦታ ለመቀበል ወደዚህ ኮቨነንት ውስጥ የሚገባበት ወደዚህ ኪዳን ውስጥ የሚገባበት አንዱ መንገድ ነው። በእግዚአብሔር በማመን በልጁ በክርስቶስ ኢየሱስ በማመን ይህንን በነፃ የሚሰጠውን ጸጋ መቀበል ነው። ለምሳሌ አንድ ሰው መጥቶ የሆነ አንዳች ታላቅ ነገር ቢሰጠን ለዘላለም ሕይወት የሚኖር መብል አለ። አንድ እንዳትረሱ ምን አለ? ለዘላለም ሕይወት የሚኖር መብል፣ ለዘላለም ሕይወት የሚኖር መብል አለ። ያንን ሰው ልጅ
እንዳትረሱ። ይህንን መብል ማን ነው የሚሰጠው? የሰው ልጅ። ይህንን ለማግኘት ደግሞ ምን አለ? ስሩ። ስራው ምንድን ነው አለ? በላከው ማመን፣ በኢየሱስ ማመን። ይኸው መብሉ አይደለም እምነት፣ ስራው ነው እምነት ተብሎ የተተረጎመው። እዚሁ ጋር ስራው ነው እምነት ተብሎ የተተረጎመው። ስለዚህ እምነት የሚያስፈልገው ምንድን ነው? የሰው ልጅ የሚሰጠውን ያንን ለዘላለም ሕይወት የሚኖረውን መብል ለማግኘት መስራት አለ። ቢኒ ገብተሻል አባቢ። እሺ ለዘላለም ሕይወት የሚኖር መብል አለ። እርሱን የሰው ልጅ ነው የሚሰጠው። እሱን ለማግኘት መስራት አለብህ ተብሏል። ስራው ምንድነው ተብሎ ሲጠየቅ እሺ ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን፣ እናመሰግናለን። አይ ቲንክ ለዛሬ በቃል መሰለኝ፣ ማታ እንገናኝ። ቅዳሴ ምናምን የሚሄዱም ካሉ እንዲሄዱ ቤልን ግን በለጠ ግን እንዳረገ ግን አላውቅም። ፍትህ ለበለጠ በሉ በቃ እናንተ ሰዎች ቻው ቻው። መልካም ውሎ። ሰላም አለ። ሲሶ አለ። ኧረ ሲሶ ቶናና በረን ዝጋ፣ እንውጣበት። ያው እስከመለስ ግን ትናፍቅኛለሽ ግን እስከመለስ ኧረ ተው ክላስ ውስጥ በቃ አንቺን እያሰብኩ ቁጭ ብዬ መማሩን ትቼ አንቺን ነው የማስበው። ነው መጣ እቺን ማሰማው ምን ቦጣው የሚቀረው። እስቲ ሚስቴን ላውራበት ተወን በዩስ ናውሚ አውራ ቅድም እያወራ ነበር። አውራ ልጆቹ አፉን ያዙት እባክህ። አንዬ እኮ ከእናታችን ሌላ ልታወራ ብሎ እኮ ነው። አኒ ነው ከጎኔ ማንን ያስቀመሽብኝ ግን አንቺ ጀርባዬ ላይ ወጣብኝ። ማን ነው ግን? ኧረ ከጎኔ ነው። አንተ ማን አንተ? እኔ የቤቱ ድምቀት ቅዱስ የቤቱ ድምቀት ቅዱስ የምን ያልጋ ነው? ኧረ አይደለም። የቤቱ ድምቀት ሰማ። ካልሰማ ልድገምልህ። አርፈህ ተቀመጥ። ቅዱስ ጆሮንም ነው ያዙለት። ተው እባክህ። ሰማ ልንገርህ። አቤት የሆነ ነገር ጫብጣ ዝም ብለህ አዳምጠኝ። እሺ ልስማ። ምንድን ነው? ሚዩት አድርገህ በቃ ዝም በል እስኪ። እሱ አንድ ላይ ነው፣ እኔም እሱም ብቻን ታወራ። በቃ ደህና እሺ፣ በቃ አውሩ ቻው። ስማ በቃ ለማንኛውም ሰማ ናሁም አትውጣ። ለማንኛውም በል አንተ አትውጣ። ቆይ እንዲህ እያመናጨቃችሁኝ እና በኔ የምር ትተናል። ምን አንተ ምን ሁሉ ሚስቶች ናቸው እንዴ አንተ? እዚህ ጋር ወራህና የጊዜው ጉዳይ ነው እባክህ። ሁሉንም ቅዱስ ግን ያዋጣል። እኔ ከአንቺ ውጪ ወደ ውጪ ብያለሁ። ከሀገር ቤት እሱ አባባሉ ነው። ቪዲዮ አድርጌ ቦልክልሻለሁ ሁሉንም ማወራቸው። ኧረ ተው። ለአንቺ ደግሞ ለእኔ ኧረ ልሌትም አለው ከቦለኩ በኋላ ተይ ይቀመጥ። ለክፉ ቀን ይሆንሃል። አይ ልክዬኝ ያሳዋልሽ ሳይሆን እኔ እኮ አንተ ምንድን ነው የምትልከሰከሰው? እኔ ቀድማ የምታውቀው እኔን ያው ክደት ምን ታደርገዋለህ? ከዳሽኝ ጭራሽ ቅዱስ ከዳኸው ጭራሽ
ሌቦች ሁለታችን ሲጀምር አንቺም ታስታውቂያለሽ። ሌባ ነሽ። የሽንኩርት ሌቦች ኧረ እባክህ አንተ እኮ ነው የተያዝከው። አብነት ባይመክርክ ታየኝ እኮ ቅዱስ አንገትን ታቀረቅራ ግን አላወራም። ሌባ ነህ። ምን ላድርገሽ? ሌባ አንገት ደፊ ሀገራት ያሉ እናንተ አይነቱ ነው። ስማ እድሜ ለአብነት መክሮ የመለሰ እኮ በዚህ ማካኛው አንተ ግን ስማ በልብስ በቲሸርት ነው አሁን ላይ ዘኪከው ኩርት ሌቦች እኔ ጄሜስ ሌቦች አይ ነው የራስን ለሰው መስጠቱ አይከብድም። ግን አንቺ ዝም በይ። የነገሩሽን ታምኛለሽ እንዴ? ዝም ብለሽ የባሌን ስም አታጥፋ ቢወሲ እንዲህ ንገሪ እያልኩት እኮ ነው። የማን እሺ በይስ አንዴ ድገቢልኝ። የቅዱስን ስም አታጥፋሽ። እሺ የባሌም ስም አታጥፋ ነው የሚባለው። እንደዛ ነው። ኧረ ተው ፊደሉን አልችለውም። ምን ጋር ስለሚሰማሽ ሰው አለ ሳይሆን ናሁም ሚዩቱን ልቀቅ። ከዚሁ ካልሽኝ በቃ ተረዳሁሽ። ወይኔ ቅዱስ እኔ አንተን ቅዱስ ባሌ ማለት ይከብድሽ። እኔ አንተን ያው ፊደሉን ስለማላውቀው እኮ። ኧረ እኔ አዘንኩ። ተረጋጋ በቃ የምር በቃ እኔ አሁን ጠብቂ። በቃ ክላስም አልሄድም ሄጄ ራሴን ነው የማጠፋው። ኧረ ተው ምን ልስጥ? በረኪና እንኳን አይገልም ጮጋራህን ነው የሚልጥ በል ጭራሽ እና ሁላ አድርግ ቅዱስ እኮ ነኝ። ከማዘር ውጭ ሴቶችን ማመን ቀብሮ ነው ብሏል ሰውዬው። ወይኔ ቅዱስ እኔ ቅዱስ ወይ ብረት ድስቱ ቀስ በል ልበሳው ነው እንዴ? የሚበሳ ነገር ይብሳ። ቂጥን ይብሳው። እንደው ቢሲስት በክት ነህ አንተ። እኔ ከእሷ ጋር ላወራበት ወይ ብረት ድስቱ ቀስ በል። ኧረ ነው ቆይ ቮይስ ያደረኩትን ልላክልሽ። አሁን ጠብቂኝ። በዚሁ ተናገር። ወንድ ልጅ አይደለ? እኔ አላቅማ ምን እንዳልክ። እኔ የስድብ ማት ሸመድዳለህ አንተ ቀኑ ሙሉ። አዎ በቃ ተበደር ውጣ። መጥፎ ቃል ኧረ ቅዱስ አንተ የጠዋቱ አልበቃ ብሎክ አሁንም ስድብ። ጠዋት ነው የተሳደቡ። ኧረ እና እየመረካቸው ነበር። እሱ እኮ ነው የተሳደበ የነበረው። ይሄ ነው የሚያሰድበኝም ደግሞ በሽተኛ ነበር። አበዳም ሃኒ የኔ ነው ፍቅር ቅዱስን አትንካው። ወይ እኔ እኮ ወድሻለሁ ታውቂያለሽ። በጣም በእናትህ ያንተን ካላወቅኩ የማንን አውቃለሁ? ናሁም ሄደ። ናሁም መልሰው አመመኝ ናሁም ና በእናትህ ወይ ወጥቼ አንዴ ልግባ። አንዴ ሁለት ደቂቃ አንድ ባከኒ ወጣ ጌታን ልወጣ ነው። ወጥቼ ትንሽ እናውራ። ለምን ትናፍቅኛለሽ? አለዛ እኮ በጣም እኔም እኮ ክላስ ልሄድ ነው። አትይም? ሞትኩ። ምን አልሞትኩም። ውጣ ቅዱስ ውጣ። የሞትክ መስሎን መቃብርን እየቆፈር ነበር። አስወጪው ሄድን። ሂድና ና። አይሆንም ናሁም አይሆንም። ለካ እንዳትሳደብ ብለኸኛል። ተሳደብ እስኪ ተሳደብ። ምን አባት ያንን ሳድብ ነበር። አያድር ገደልኳ። በህይወት ቆረጥክ። ናሁሚ ሰባተኛው ዓለም ጦርነት ተነሳ። በቃ እኔ እናንተ
ሶስተኛ መች ተነሳ? አንተ ደደብ አልተማርክም እኮ አንተ ጀስባ። እኔ እናንተ ጋር ሰባተኛው ይነሳል። ምን እያልሽ ነው? ሃኒ እየጠራች ነው። ሚስቴ እየጠራች ነው። አናግራት። አቤት ናሁ በሰው ምድር ስድቡ ግን አይከብድም? እኔ ምን ላድርገው? እኔ ታዲያ ጨብጣም የሆነ ልጅ ከየት እንዳመጡብኝ። አንተ አትስደበው፣ ቅር ይለኛል። ቅራሪ ጠጪበት አትበለኝ። እሱን ካወቅኩኝ ነው ሲጀመር እኔ ህይወቴ የተበላሸው። አትለው ተስተካከለልኝ ብትል ይሻልሃል። እንዴት ወይን አይደል ቅዱስ? እናሳ ህይወቱን አቃነውለት። ለማንኛውም በያንቺም ከዚህ በላይ አታሙኝ፣ አትፎግሪኝ። ሞቀካ ሞቀኝ እኮ ነው የሚያራግብልኝ። አጠገቤ ሰው የለ። በቀዝቃዛ ውሃ ሻወር ግባበት እባክህ። ሞቀኝ ይላል እንዴ? ወይ ቅዱስ፣ ወይ ቅዱስ፣ ወይ ቅዱስ። ከአንቺ ጋር ነው? ኧረ ብቻህን። ኧረ ብቻዬንማ አይሆንም። ከአንቺ ጋር ከሆነ እገባለሁ። ከናሁም ጋር ነው። ውጣ ውጣ። ኧረ ከዚህ ጋር ልግባ እንደው ብዬ ይሄ ልታረጊኝ ነው እንዴ አንቺ? ዋላ እኔ ከዚህ ጋር እንኳን ሻወር ገብቼና እንዲሁም ሳይው ራሱ እንዲሁ። ለማንኛውም እኔ ከእሷ ጋር ካልሆነ አልገባም በል። እኔም በ20 ቀን አንዴ አንድ የምትጣጠበው አንተ። ኧረ አንተ እሱንስ አትለውም። ቅዱሴ አንተ ስማ፣ ተኩሎና በቃ እባክህ እንሂድ። ተኩሉን ብደው ተማሪ ናችሁ ለካ። ሃኒ እወድሻለሁ። እሺ ቻው በቃ ውጪ። ደግሞ ቆይ ሃኒ ላወራ ነው። ይርጉም ነው እባክህ ልወጣ ነው። ናሁም ልወጣ ነው። ጌታ በቃ እወድሻለሁ። ሳበትኝ ልውጣ። ሃኒዬ ወይ ናሁምዬ እሱ ይወድሻል። ሰሚ እሱ ይወድሻል አለው እኮ ቢያንስ ሳልወጣ ሰሚ እሱ ይወድሻል። እስክወጣ እንኳን አትጠብቂም። እሱ ይወድሻል በይ። አንተስ? እኔ አፈቅርሻለሁ። እሺ የሱ ይሻለኛል። በቃ አቤት አቤት፣ የሱ ይሻለኛል። አርሽ አገረጣሽ ይበል። ማን የሰው ሚስት ላይ ተንጠልጠላለ? አገረጣሽ። እሺ አዎ በይ። ኧረ እባክህ ለክፉ ቀን ይሆነኛል። እባክህ እሱ እንዴ ከኔ ጋር ከተጣላው ብለሽ አስበሽ ነው? ከኔ ጋር ተጣይ ልትደበሪበት እና ልደበር አላልኩም። እዛ ከሆነ ከኔ ጋር ተጣይ ትደበሪበታለሽ። ለመደበር አላልኩም። ኧረ ቅዱስ ማያያዝ ግን አይከብድም? ስማ ቅዱሴ ወይ እኔ እና እሷ እኮ አብረን ነበር። ከተጣላን በኋላ ነው አሁን ወደ አንተ የመጣችው። አንተ ሲጀመር አትሆንም። ሲጀመር አንተ እንደው መጀመሪያ ወቅት እኔ የመጀመሪያ ቅዱስ አንቺ ማን ያወቀች? መጀመሪያ ምን ውስጥም የለም ቅዱስ አንቺ ከኔ ጋር በቴክስት ያወራሽ ጌታ። ስማ እሱ ቴክስት ነው። ጌታን ግን ቅዱስ ነው። ኢንቦክስ አውርታችኋል ወይ? እሱ ካሁን አይደለም በሚካኤል ያለ አንተ ያኒ ስማ ቅዱስ ወይ ያኒ አንተ ከአንተ ጋር በተጣለው ሰዓት ተደብረሽበት ነው? ኧረ አይደለም አልተብር ነው ጣባከ ይጣና ነው የምር። ስማ የቀዘቀዘው ተጠጣበት። እሺ ለዚህ ጮጋራክ ናሁሚ ወይ እኔ እኮ አላወራ ብዬ ነው። ብዙ ነገር አውራ ጾም ነው። ውሃውን በቃ ውሃ ጠጣበት። ለሲቅኛው ሆን ቅዱስ አቀበለው። አንተ ነህ ከጎኑ ያለኸው። እኔ ሃኒ እንድታቀበለው ፈልገው እንካ ይጠጣ አልፈልግም። አፈር ጠጣ። እናንተ ሰዓት አይሄድባችሁ ወይ? ለነማር መስሎሻል ሜዳው። ይሄ ሲጀምር ሊማር መስሎሻል ሜዳው። ማርያምን ነው እና ይሄ ሊማር መስሎሻል እና
ተንከሲስ ነው የምትይ። ሴት ሊያባርር ሴሰኛ። አረ ተው ተው፣ አምነዋለሁ። ቅዱሴን አትለው እኮ እኔና አንቺ እሷን ለማጣላት አንተ እባክህ ሳሽቃብጥ ነው ቅዱስ። ሴሰኛ ነሽ። ወዴት ሴሰኛ ነህ አለች እሷ ራሱ ተረዳውች። ዞረሽ እኔ ጋር ነው ታውቂያለሽ። አልወጣኝም ናሁሚ አልወጣኝም። አንተ ልክስክስ። አሁን ተነስና እንሂድ። እኔ እኮ በቃ ታጥቤ ብቻ መውጣት። እኔ እኮ ምግብ አልበላሁም ገና ልበላ። ሰዓት በላ። ቅድም የምበላው ምንድን ነው? በሽተኛ ቀምቼ ነው አልበላሁም። ኧረ እባክህ አቡ ዛሬ ልናረፍ ነው። አሁን እንሂድ በእናትህ። ስማ አንደኛ ነምር ያላችሁ እኔ አላቅም። እንሂድ ተነስና ሰውዬ። አቡ አንደኛ እንቅጣ እኮ ውስጥ እንግባ መጀመሪያ። ግን እኔ አልቀጣም፣ እማራለሁ። ሀኒ ትቆጣለች እና ግዴታ ነው። አንተ ልጁን አታበላሽው ናሁሜ እኮ ትቆጣለች። ሀኒ ትቆጣለች። እኔ ነኛ እስከ 3 ስፎርፍ ማትቆጣኝ። እሱ እኮ አንተ ነው ያበላሽኸው እኮ ናሁሜ፣ አንተ ነው ያበላሽኸው እንጂ በስራ ነበር የሚማረው። ሲጀመር እሱን ካወኩ ነው። አንተን ካወኩ ህይወት የተበላሽ። ያንተ እየተቃና የሱን ታቃናለህ፣ አንተ ይበላሻላ። የራሷ እያረረ የሰውን ታማስላለች ልትለው። አሁን ከወንድሜ ጋር ታጣይኝ በይ። ስሚ አጣለው ካ አሁን ከወንድሜ ጋር ታጣይኝ በይ ነው። ቅዱስ ተካካድን። እኔ ወድሻለሁ በይ። እኔ አፈቅርሻለሁ በይ። ናሁሜ አንተን አልፈልግም። የቅዱስ ይሻለኛል። ቅዱስ ወድሻለሁ የሚለው ነው። እኔ ባፈቅራትም ችግር የለውም። እኔ አፈቅራታለሁ፣ ወዳታለሁ። ሁለቱም ነው የኔ። እስቲ አታፈቅራታል አንቺ ትፈቅጃለሽ? ሁለቱንም ጭራሽ ወይ እና ሉል ደግሞ ከኔ የመጣው አስገብልስ መጣ